በቀጣይ ሳምንት እጅግ ትልቅ ክብረ በዓል አለ። ይህ ደግሞ እንግዲህ በትግራይና አማራ ክልል የሚከበረው የአሸንዳ እና አሸንድዬ በዓል ነው ማለት ነው። እንግዲህ አንዳንድ ቲክቶከር እህቶቻችን ያዘጋጁት አንዳንድ ቪዲዮ አለ መግቢያ እንዲሆነን እስኪ እሱን እንየውና ወደ ዋናው ፕሮግራማችን እንገባለን። ሊያ ሾው እንኳን አላቃትም። ጃኒ እህታችን እቺ ሞዴል ትመስለኛለች። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ቀጣይ ሳምንት የሚከበረው የአሸንዳ በዓል አለ። ትግራይ ውስጥ እንኳን በደንብ የሚከበር አይመስለኝም ካለው የጦርነት ውጥረት አንጻር ማለት ነው። እንግዲህ በአዲስ አበባ ውስጥ የሚከበር እጅግ ትልቅ በዓል እንዳለ እንግዲህ በአንድ ፕሮግራም ላይ ሰምቻለሁ። ክለብ ይሁን ምን ይሁን አላውቅም። ነገር ግን አዲስ አበባ ውስጥ በደማቅ ሁኔታ እንደሚከበር እየሰማን እንገኛለን ማለት ነው። ይህን ተከትሎ ደግሞ እንግዲህ ቲክታከሮች አሉ፣ ጃኒ ያለች እንዲሁም ሊያሸው አሉ ያዘጋጁት ቪዲዮ አለ ስለ አሸንዳ ፕሮግራም። እስኪ እሱን ላሳያችሁና እንግዲህ ፈታ እንላለን ማለት ነው። ወደ ቪዲዮ ላስሸጋግራችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሊያሸው እንግዲህ በየዓመቱ ትግራይ ውስጥ የሚከበር ትልቅ በዓላችን ነበረ። እንግዲህ ብዙም በጦርነቱ ምክንያት ሁሉም በየቤቱ ሊያከብር ተገዷል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እንግዲህ ይሄ ለፕሮግራሙ ማድመቂያ ነው እንጂ እጅግ በጣም በሚያሳዝን ሁኔታ ፕሮግራሙ የሚዘጋጅበት እድል ሊያ ግን በደንብ አምሮባታል። እንግዲህ ልብሱ እንኳን ከአሸንዳ አሁን ፕሮግራም ብላክ ነው፣ አሸንዳ ኢን ብላክ ነው የሚለው። እንግዲህ እህቶቻችን ሊያ ደግሞ ያ ነገር እያደረጉ አይደለም፣ ተገቢም አይመስለኝም እኔ እንደኔ ማለት ነው። እና እንግዲህ እስኪን ነው የዘንድሮ መሆኑን ነው እርግጠኛ ይመስለኛል። ካልተሳሳትኩኝ የአምና አይመስለኝም። እንግዲህ አሁን ያገኘሁት ቪዲዮ ነው። የአሁኑ ይመስለኛል፣ የ2018 ቪዲዮ ይመስለኛል። ሲላል የሊያ እህታችን ቪዲዮ እንደምትመለከቱት ነው ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። የጃኒ አለች። እስኪ የእሷን ቪዲዮ ልጋብዛችሁ። ጃኒ በጣም አምሮባታል። ምናልባት ፀጉሯም ነጭ ነው ያለው። ከአሸንዳ ጋር ይሄዳል ይሄ ነገር፣ ምንም ችግር የለው። ደስ ይላል። ብቻ ልብሱ በጣም ነው የሚያምረው። እርግጠኛ ነኝ በዚህ ሳምንት በዚህ 2-3 ቀን ብዙ ቪዲዮዎች እንደሚለቀቁ እርግጠኛ ነኝ። አዶናይ ወንድማችንም እንግዲህ በዚህ ፕሮግራም ላይ እየተዘጋጀ እንዳለ አንዳንድ ቪዲዮዎችን ተመልክቼ ነበር፣ አላመጣሁትኝም። ነገር ግን ምናልባት የሚለቅ ከሆነ ይዤላችሁ የምመጣ ይሆናል ማለት ነው። እንግዲህ የጃኒ ቪዲዮ እስከዛ በሷ ቪዲዮ ፈታ ለማለት እንሞክራለን። ደስ ይላል። እስኪ ወደ ቀጣይ ቪዲዮ ደግሞ ላሸጋግራችሁ። ሌላ ቪዲዮ ይዤ መጥቻለሁኝ ማለት ነው። እንግዲህ የጃኒ እህታችን ያችኛዋ ልጅ ስሟን አላቃትም፣ ግን ሞዴል መሆኗን አውቃለሁኝ። አንዳንድ ቪዲዮ ክሊፖች ላይ አንዳንድ ቪዲዮዎች ላይ ስለምመለከታት ማለት ነው። እንግዲህ ደስ የሚል ልብሳቸውም ደስ ይላል፣ ፀጉራቸውም አሪፍ ነው። ከእሳቸው ጋር የሚሄድ ልብስ ይመስለኛል።
እንግዲህ ደስ ይለኛል። እኔ በጣም ተመችቶኛል። አሸንዳ ትርጉሙን ታውቁታላችሁ ጋይስ? እንግዲህ አሸንዳ የሆነ እንትን አለ ተክል ነው እንግዲህ ያ ነው እንግዲህ አሸንዳ የሚባለው። እንግዲህ እዚህ ጋር ጀርባቸው ላይ አዝለው እንግዲህ አስረው የሚጨፍሩበት አለ የሆነ ቅጠል ነው እና እንግዲህ እሱ ነው አሸንዳ የሚባለው ማለት ነው። እና ቀጥታ ትርጉሙ ግን ከዋናው በዓሉ ግን ከቅድስት ድንግል ማርያም ጋር ተያይዞ የመጣ ይመስለኛል። ምናልባት በሌላም የሚያዩት ሰዎች አሉ፣ ከአንድ ንጉሥ ጋር አያይዞ የሚተነትኑ ሰዎች አሉ። ነገር ግን እኔ በደንብ የማውቀው እንግዲህ ከቅድስት ድንግል ማርያም ጋር ያለ ግንኙነት ይመስለኛል። ካልሳሳትኩኝ ምናልባት ኮመንት ላይ ልታርሙኝ ትችላላችሁ ማለት ነው ጋይስ። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። እጅግ በጣም ደስ የሚል አጀማመር ይመስለኛል። እንግዲህ በሀገራችን ባለው የጦርነት አዋጅ ጋር ተያይዞ በትግራይ ክልል እንግዲህ እንደማይከበር ይታወቃል። ምናልባት ደግሞ የሚከበር ከሆነ ደግሞ እንደዚህ በደማቅ ሁኔታ የሚከበር አይመስለኝም። የሚገባ ሰው ስለማይኖር ማለት ነው። ከአዲስ አበባ ይሁን ከሌሎች አገሮች ከውጭ ሀገሮች የሚመጣ ቱሪስት ስለማይኖር ምናልባት ከሰላሙ ሁኔታ አንጻር ማለት ነው። እንግዲህ ትግራይ ውስጥ ያለ ሰው ብቻ ነው ይህንን በየቤቱ የሚያከብረው ማለት ነው። እንዲሁም ደግሞ አሸንዳ ኢን ብላክ ብሎ የሚያከብሩት አሸንዳ ልብሱም ጥቁር እንደሚሆን እንግዲህ እየተነገረ እያየን እንገኛለን ማለት ነው። እንግዲህ እጅግ በጣም የሚያሳዝን ሁኔታ ነው ያለው ማለት ነው በዚህ ሰዓት። ምናልባት ከ4 ዓመት በፊትም እንደዚህ አጋጥሞ ነበር። በነሐሴ ውስጥ አካባቢ ይመስለኛል ጦርነቱ ተጋግሎ እንደ አዲስ የጀመረበት ጊዜ ነበረ። እንግዲህ ደማቅ አልነበረም የዛኔም። እንግዲህ አሸንዳ ብዙ ገጠሞች እየደረሱበት ይገኛሉ። እንዳይከበር የሚያገኘውን እድሎችን ሳይጠቀም እንግዲህ በጦርነት እያሳለፈ የሚገኝ ህዝብ ነው ማለት ነው። እጅግ በጣም የሚያሳዝን ነው። ምናልባት ቀጣይ ዓመት ሰላም ሆኖ ሁላችንንም ተሰብስበን መቀለ ወይ ደግሞ ሌሎች አካባቢዎች ላይ የምናከብርበት ጊዜ እንዲመጣልን የኔ ትልቅ ጸሎቴና ምኞቴ ነው ማለት ነው። እንግዲህ ጋይስ እናንተ የት ነው የምታሳልፉት? የት ነው ያላችሁት? ትግራይ ውስጥ ነው? አዲስ አበባ ውስጥ ናችሁ? አማራ ክልል ወይስ ሌሎች ክልሎች ናችሁ? ወይስ ከሀገር ውጭ ናችሁ የምትኖሩት? ይህንን እንግዲህ ኮመንት ላይ መጻፍ ትችላላችሁ። በያላችሁበት ቦታ ጥሩ የበዓል እንዲሆንላችሁ ምኞቴ ነው ማለት ነው። እንግዲህ አዳዲስ ቪዲዮዎች ካሉ ይዤላችሁ የምመጣ ይሆናል ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይመስላል። ቸር ያሰማን።